የአንበሳ ዘውድ። አንበሳ አንድ ጉዳይ እያሳሰበው ከመጣ ቆየት ብሏል። የጫካው ንጉስ አንበሳ እንደሆነ ታላላቆቹ ሲያወሩ በተረትም ሰምቷል። ታዲያ እሱ እንዴት ንጉስ መሆን ይችላል? እራሱን በውሃ ነጸብራቅ እያየ ንጉስ ለመሆን ዘውድ ያስፈልገኛል አለ አንበሳ። ዘውድ ካለኝ ሁሉም ንጉስ መሆኔን ይረዳል አለ። ከዚያም ዘውድ የሚሰራለትን እንስሳ መፈለግ ጀመረ። መጀመሪያ ያገኛት ጦጢትን ነው። ሰላም ጦጢት ጓደኛዬ አላት። ዛፍ ላይ ተንጠልጥላ ሲያገኛት ንጉስ እንደሆንኩ ሁሉም እንዲያውቅ ዘውድ ፈልጋለሁ። በቅጠል ዘውድ ልትሰሪልኝ ትችያለሽ? ጦጢት የአንበሳን ሐሳብ ተቀብላ ቅጠሎች አጠላልፋ የሚያምር ዘውድ ሰራችለት። አንበሳም ዘውዱን ራሱ ላይ አስቀምጦ በኩራት ሲራመድ ከየት መጣ ሳይባል ንፋስ መጥቶ ወሰደ። አንበሳ በንፋስ በጣም ተናደደ። በመንገዱ የሜዳ አህያ ምሳዋን ስትበላ ተመለከታት። የሜዳ አህያ ብሎ ጠራት። አለች በፍርሃት። የፍራፍሬ ዘውድ ስሪልኝ አላት። የሜዳ አህያ በሐብሐብና በሌሎች ፍራፍሬዎች ለየት ያለ ዘውድ አዘጋጀችለት። አንበሳም ይህንን በሐብሐብ የተሰራ ዘውድ ራሱ ላይ አደረገ። ብዙም ሳይቆይ ፀሐዩ እየበረታ ሲመጣ ሐብሐቡ እየበሰበሰ መጣ። ዝንቦችና ሌሎች ነፍሳት እየወረሩት ሲመጡ ዘውዱን ከራሱ ላይ አውልቆ ጣለው። ትንሽ እንደተጓዘ ጭቃው ውስጥ እየተጫወተ ያለውን ጉማሬ ተመለከተ። ጉሜ አለ አንበሳ። በጭቃ ዘውድ ስራልኝ አለው። ጉማሬን ጭቃ አብኩቶ ቅርጽ አውጥቶ የሚያምር ዘውድ ሰራለት። የሚያምረውን የጭቃው ዘውድ አድርጎ በኩራት ጥቂት እንደተራመደ ኃይለኛ ዝናብ መጣ። ዘውዱ እርሶ ከራሱ ላይ እየረገፈ ወደቀ። በዚህ ጊዜ አንበሳ አዘነ። በጣም አዘነና እንባውን መውረድ ጀመረ። ከዛፍ ስር ጋደም ብሎ ማሰብ ጀመረ። አንዲት የበረዶ አይነት አፍንጫው ላይ ተቀመጠች። በመገረም ሊያያት ሞከረ። በረዶዋ አፍንጫውን አቀዘቀዘችውና አስነጠሰው። ደግሞ አስነጠሰው። አቺ! በዚህ ጊዜ ጸጉሩ ቆመ። ባስነጠሰ ቁጥር እየቆመ የቆመው ደግሞ እየጠነከረ መጣ። ዘውድ መሰለ። ጸጉሩ እንደ ዘውድ ራሱ ላይ ተፈጠረ። አንበሳው በጣም ደስ አለው። ንጉስ መሰለ። እንደ ንጉስ አጓራ። እንስሳቱ ሁሉ መጥተው አዩት። ዘውዱን ወደዱለት። እኔ የጫካው ንጉስ ነኝ አለ። ከብዙ ሙከራ በኋላ መፍትሄ በማግኘቱ በጣም ደስ አለው።